ልማር ልጄ ወገን ዘመድ የለኛ ሀብት የለኝም ከእጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ይሆናል። ዩኒት 6 ዋናው ርዕሳችን ትራንስፎርሜሽን ኦፍ ዘ ፕሌን ነው። በዚህ ስር የተለያዩ ሰብ ቶፒኮች አሉ። እያንዳንዱ ሰብ ቶፒክ በተለያየ ሌሰን በመከፋፈል ትምህርቱን እየሰጠን እንገኛለን። በዚሁ መሰረት በዛሬው በሌሰን 14 ላይ የምትማሩት ሮቴሽን ይሆናል ማለት ነው። ባለፈውም በሌሰን 13 ላይ ሮቴሽን ሆኖ ሮቴሽን when the center of the rotation is about the origin ነው እስካሁን እየሰራን ያለ ነው። ሴንተር ኦፍ ሮቴሽኑ about the origin ነው ማለት ነው። ስለዚህ ሮቴሽን ኦፍ ቴታ with coordinate xy ከሆነ x prime እና y prime ናቸው የሚሆኑት። x prime እና y prime ማለት x prime ማለት the image of x under the given rotation of angle ማለት ነው። y prime ማለት the image of y under the rotation of the given angle ይሆናል። x prime ማለት x cos theta minus y sin theta ነው። y prime ማለት ደግሞ x sin theta plus y cos theta ነው። እነዚህን ፎርሙላዎች መያዝ ነው። አንግሉ 90 ዲግሪ 180 270 በሚሆንበት ጊዜ በዚህ ፎርሙላ ሰብስቲቲዩት አድርጋችሁ ብትሰሩትም ይሄን ነው። ስለዚህ ቀጥታ r of 90 ዲግሪ ከሆነ in order pair x y ከሆነ ቀጥታ ኢሜጁ ኔጌቲቭ y x ብለን እንሰራለን። ኤግዛምፕልም ባለፈው ሰርተናል። 180 ዲግሪ ከሆነ ሮቴት የሚያደርገው ፖይንቱ የተሰጠን ፖይንት with coordinate x y ከሆነ ኢሜጁ ኔጌቲቭ x እና ኔጌቲቭ y ይሆናል ማለት ነው። ጊቨን አንግላችን 270 ዲግሪ ሆኖ በ270 ዲግሪ ይሄ ፖይንት ሮቴት የሚያደርግ ከሆነ ምንድነው የሚሆነው? ኢሜጁ የዚህ ፖይንት ኢሜጅ y እና ኔጌቲቭ x ይሆናል ማለት ነው። በዚህ መሰረት ጥያቄዎችን እየሰራን እንሄዳለን። እነዚህን እንድታስታውሷቸው ነው እዚህ የምጽፍላችሁ። ኦኬ ኤግዛምፕል 1 ዲተርማይን ዘ ኢሜጅ ኦፍ ስትሬት ላይን AB ነው የሚለን። የዚህ ፊገሩ ላይ ተመልከቱት። የዚችን ኢሜጅ ነው ፈልጎ ያለን። አንደር አንቲ ክሎክዋይዝ እንትኑ ምንድነው? አንቲ ክሎክዋይዝ ነው። ሮቴሽን ኦፍ 90 ዲግሪ አባውት ዘ ኦሪጂን ኦ ይለናል። ከዚህ ነው ዘ ኦሪጂን ኦ። ስለዚህ ከኦ ወደ ኤ የነበረውና ከኦ ወደ ቢ ያለው ኦን ዘ ፊገር ይለናል። ስለዚህ አሁን የዚችን ፖይንትና የዚህ ፖይንት ነው አሁን ምንድነው ፈልጎ ያለን? የዚህን ላይን ኢሜጅ ነው ፈልጎ ያለን። ሮቴት የሆነው አንቲ ክሎክዋይዝ ሆኖ አባውት ዘ ኦሪጂን ነው 90 ዲግሪ ነው ማለት ነው። ስለዚህ አሁን ይሄንን እንዴት ነው ማድረግ የምንችለው ነው? ሶሉሽንን በልና እዚሁ ላይ እንመልከት። መጀመሪያ ላይ ሶሉሽን ካልን በኋላ የማንን ኢሜጅ ነው የምንፈልገው? r of 90 ዲግሪ about point a ነው አሁን የምንፈልገው። የ25ን እንፈልጋለሁ። የዚህ ማለት ቀጥታ ማን ነው የሚሆነው ማን ነው ማለት ነው? ኔጌቲቭ 5 እና 2 በ90 ዲግሪ ከሆነ ምን ይሆናል የሚለው። ምክንያቱም r of ተመልከቱት r of 90 ዲግሪ ሆኖ x y ከሆነ ማን ነው ይሆናል ብሎ ያለን? ቀጥታ ማን ነው የሚሆነው? ኔጌቲቭ y እና x ነው ብለናል። እቺን ፖይንት መርሳት የለብንም። ስለዚህ r of 90 ዲግሪ ይሄ ከሆነ ኢንተርቼንጅ ዘ 25 የነበረው ኔጌቲቭ 5 ይቺ ማለት አሁን ማናት ማለት ነው? ይቺ ፖይንት ማለት ኤ ፕራይምን አገኘን ማለት ነው። ፖይንት ኤ ማለት ማን ነው? ፖይንት ኤ ማለት 25 ነው። ስለዚህ የዚህ ኢሜጅ ኤ ፕራይም ማን ሆነ ማለት ነው? ኔጌቲቭ 5 እና 2 ኢሜጁን አገኘሁት ማለት ነው። አሁንም በተመሳሳይ ሮቴሽን በ90 ዲግሪ r of 90 ዲግሪ ሆኖ የቢን ነው የምንሰራው። የቢን ደግሞ ስንሰራ ቢ ማን ነው? 6 እና 3 ነው ያለን። ስለዚህ የዚህ አሁን ኔጌቲቭ 3 እና 6 ሆነ። ይሄ ፖይንት ማለት ማን ነው? ቢ ፕራይም ነው ማለት ነው። ስለዚህ አሁን ቢ ፕራይምን አገኘን። እዚህ ላይ ቢ ማለት ስንት ነው? ይሄ ቢ ማለት የቢ ኮኦርዲኔቱ 6 እና 3 ነው። ስለዚህ ቢ ፕራይም ማለት ደግሞ ኢሜጁ ኮኦርዲኔቱ ኔጌቲቭ 3 እና 6ን አግኝተናል። አሁን ፕሎት ማደርገው የነዚህን ኤ ፕራይም እና ቢ ፕራይምን ፕሎት እናደርጋለን ማለት ነው። ስለዚህ ፊገር ላይ ምን እንደሚመስል እናየዋለን። ኦኬ እንግዲህ የተጠየቅነው የዚህን ላይን ሴግመንት ኢሜጅ ነው በ90 ዲግሪ አንቲ ክሎክዋይዝ። ስለዚህ ምን እናደርጋለን? በ90 ዲግሪ 25 ይችን ፖይንቷን ብቻ ነው የዚችን ፖይንት ኢሜጅ ስንፈልገው ኤ ፕራይም ማለት ኔጌቲቭ 5 እና 2 ይሆናል። በ90 ዲግሪ ይሄን ፖይንት ኢሜጁ አንቲ ክሎክዋይዝ ቢ ፕራይም ኔጌቲቭ 3 እና 6 ይሆናል። ስለዚህ ኤ ፕራይም እና ቢ ፕራይምን ፕሎት አደርጋለሁ ማለት ነው ኦን ዘ ኤክስ ዋይ ፕሌን። ስለዚህ ይሄ ሁለቱም ፖይንቶች ያሉት እዚህ ላይ ፈርስት ኳድራንት ላይ ነው ያለው። ኢሜጁ ደግሞ ሰከንድ ኳድራንት ላይ ይሆናል። ለምን? የኤክስ ዋጋ ሁለቱም ኔጌቲቭ ነው፣ የዋይ ዋጋ ደግሞ ሁለቱም ፖይንቶች ፖዚቲቭ ስለሆነ። ስለዚህ እዚህ ላይ የኤክስ ዋጋ ኔጌቲቭ የዋይ ዋጋ ፖዚቲቭ የሚሆነው ሰከንድ ኳድራንት ላይ ነው ማለት ነው። ስለዚህ ፕሎት እናደርጋለን። ኦኬ አሁን እንግዲህ ድሮ ስናደርግ ሮቴሽኑ እቺ ኤ ፕራይምን
ኤ ፕራይም ማለት ዘ ኢሜጅ ኦፍ ኤ ማለት ነው። የዚህ ፖይንት የዚህ ፖይንት ኢሜጅ እዚህ ላይ ነው የምትሆነው በ90 ዲግሪ ሮቴሽን ምንድን አንቲ ክሎክዋይዝ ማለት ነው። ስለዚህ ኔጌቲቭ 5 2 ማለት በኦርደር ፔር የኤክስ ዋጋ ኔጌቲቭ 5 ሲሆን የዋይ ዋጋ 2 ነው። ይቺ ፖይንት ነች ማለት ነው። ቢ ደግሞ 6 3 በ90 ዲግሪ አንቲ ክሎክዋይዝ ሮቴት ስናደርገው ኢሜጁ ቢ ፕራይም ይቺ ፖይንት የዚችን ፖይንት ፈልጋለሁ። የዚች ፖይንት ኢሜጇ ኔጌቲቭ 3 እና 6 ነው። የኤክስ ዋጋ ይሄው ኔጌቲቭ 3 ሲሆን የዋይ ዋጋ 6 ይችን ፖይንት። ስለዚህ አሁን ከዚህ በኋላ እነዚህን ሁለቱን ፖይንቶች ጆይን ማድረግ ነው። ይሄ ላይን ሴግመንት ዘ ኢሜጅ ኦፍ ዚስ ላይን ሴግመንት ይሆናል ማለት ነው። ሶ ኤል ፕራይም ኢዝ ዘ ኢሜጅ ኦፍ ኤል ይሆናል። አሁን ግራፊካሊ የዚህ ላይን ኢሜጁ ይሄ ይሆናል በ90 ዲግሪ አንቲ ክሎክዋይዝ ሮቴት ሲሆን ማለት ነው። ሶ የዚህ ላይን ኢሜጅ ይሄ ላይን ሴግመንት ይሆናል። ይሄ ላይን ይሆናል ማለት ነው። በዚህ መሰረት ጥያቄው መልሳችን ይሆናል ግራፊካሊ ማለት ነው። ኤግዛምፕል 2 ኢፍ ኤ ፖይንት ኤ ዊዝ ኮኦርዲኔት 2 ኔጌቲቭ 2 ኤንድ ፖይንት ቢ ዊዝ ኮኦርዲኔት 3 ኤንድ ኔጌቲቭ 1 ኤንድ ፖይንት ሲ ዊዝ ኮኦርዲኔት ኔጌቲቭ 6 ኤንድ 1 አር ዘ ቨርቲስ ኦፍ ትራያንግል ኤቢሲ ነው። እነዚህ ፖይንቶች ቨርቲስ ኦፍ ትራያንግል ኤቢሲ ነው። አስ ሾውን ኢን ዘ ፊገር ይላል። ፊገሩ ይሄው ፖይንት ሲ ማለት ይሄ ነው። ፖይንት ኤ ይሄ ነው። ፖይንት ቢ ይሄ ነው ዊዝ ኮኦርዲኔት ማለት ነው። ዲተርማይን ዘ ኢሜጅ ኦፍ ዚስ ትራያንግል ኤቢሲ የዚህን ትሪያንግል ኤቢሲ ነው። ምን አድርጉት ነው የሚለው ኢሜጁን ፈልግ ነው። አንደር ክሎክዋይዝ አሁኑ ደግሞ ክሎክዋይዝ ሮቴሽን ኦፍ 180 ዲግሪ አባውት ዘ ኦሪጂን ነው የሚለው። አሁን ምንድነው ክሎክዋይዝ ከሆነ ክሎክዋይዝ ዳይሬክሽን እንደዚህ አድርገን ብንወስድ ተመልከቱት። ከዚህም ተነስተን 180 ወደዚህ ነው፣ ከዚህም ተነስተን 180 ወደዚህ ስለሆነ አዘ ሴም እንትን ላይ ነው የሚያርፈው ማለት ነው። ስለዚህ አሁን ምንም ፖይንታችን ዋናው አር ኦፍ እዚህ ላይ ነው 180 ዲግሪ ሆኖ ኤክስ ዋይ ከሆነ ነው ኔጌቲቭ ኤክስ እና ኔጌቲቭ ዋይ ነው የሚሆነው። ስለዚህ ይሄንን ነው የምንከተለው በ180 ቴሽኑ በስንት ነው በ180 ዲግሪ ሮቴት ያደርጋል ነው የሚለን። አቴ ፖይንት አቴ ፖይንት ኔጌቲቭ ኤክስ እና ኔጌቲቭ ዋይ ይሄንን ኔጌቲቭ ማድረግ ብቻ ነው ማለት ነው። በዚህ መሰረት አሁን ምን እናደርጋለን? እነዚህን የሶስቱን ፖይንቶች ኢሜጅ እንፈልጋለን። ኢሜጃቸውን ካገኘን በኋላ ቀጥታ እነሱን ፖይንት ፕሎት ስናደርግ ምኑን አገኘን ማለት ነው? ይሄ ፕሪ ኢሜጅ ነው። ኢሜጁን አገኘን ማለት ነው። ኦኬ ሶሉሽናችን ይሄ ፖይንት ኤ ቱ ኔጌቲቭ 2 በሮቴሽን ኦፍ 180 ዲግሪ ነው። ኤ ፕራይም ማለት ኔጌቲቭ 2 እና 2 ምክንያቱም ይሄኛውን ኔጌቲቭ በኔጌቲቭ ብቻ ማባዛት ነው። እዚህ ያለውን በምን ማባዛት ነው? በኔጌቲቭ ነው። ይሄ በኔጌቲቭ ሲባዛ ኔጌቲቭ 2፣ ይሄ በኔጌቲቭ ሲባዛ 2። ይሄንን በኔጌቲቭ ስናበዛው ኔጌቲቭ 3 ነው። ኔጌቲቭ 1 በኔጌቲቭ ፖዚቲቭ 1 ይሆናል። ይሄ በኔጌቲቭ ሲባዛ 6 ይሆናል። 1 በኔጌቲቭ ሲባዛ ኔጌቲቭ 1። ስለዚህ እነዚህ ይሄ ትራያንግል ኤቢሲ ፕሪ ኢሜጅ ነው ማለት ነው። ትራያንግል ኤቢሲ ምንድነው? ትራያንግል ኤቢሲ ኢዝ ፕሪ ኢሜጅ ነው ማለት ነው። ፕሪ ኢሜጅ ይሆናል ማለት ነው። ፕሪ ኢሜጅ ከሆነ ትሪያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ኢዝ ዘ ኢሜጅ ኦፍ ትሪያንግል ኤ ቢ ሲ ይሆናል ማለት ነው። ስለዚህ አሁን ግራፊካሊ እናሳይ። ግራፊካሊ አሁን ተመልከቱ። ኤ ዊዝ ኮኦርዲኔት የተሰጠን 2 እና ኔጌቲቭ 2 ነው። ፖይንት ቢ ደግሞ ዊዝ ኮኦርዲኔት 3 ኤንድ ኔጌቲቭ 1 ነው። ፖይንት ሲ ዊዝ ኮኦርዲኔት ኔጌቲቭ 6 እና 1 ነው። ግራፊካሊ ስናደርገው ድሮ የተደረገን ይሄንን የሰጠን ሬድ ፓርቱ ትሪያንግል ማለት ነው። ይሄ ትሪያንግል ይሄኛው ትሪያንግል እዚህ ላይ ያለው ትሪያንግል ማለት ነው ትሪያንግል ኤ ቢ ሲ ነው ማለት ነው። ይሄ እዚህ ላይ ያለው ትራያንግል ስንመለከት አሁን ኢሜጃቸው በሮቴሽን ኦፍ 180 ዲግሪ የኤ የዚህ ፖይንት ኢሜጁ ይሄ ፕሪ ኢሜጅ ነው። ኢሜጁ ኤ ፕራይም ኔጌቲቭ 2 እና 2 ይሆናል ማለት ነው። እዚህ ላይ በደንብ ማስተዋል ያለብን ምንድነው? ምን ጊዜም ቢሆን የሮቴሽን ኦፍ 180 ዲግሪ ሆኖ ኤክስ ዋይ ከሆነ ይሄ ፖይንት ከሆነ ምን ይሆናል ነው ያለው ኔጌቲቭ ኤክስ እና ኔጌቲቭ ዋይሎችን ነው በደንብ መከታተል ያለብን። ስለዚህ በዚህ መሰረት 2 ኔጌቲቭ 2 የነበረው ኔጌቲቭ 2 እና 2 ይሆናል። የፖይንት ቢ ደግሞ ኮኦርዲኔቱ 3 ኔጌቲቭ 1 ነው። ሮቴሽን በ180 ዲግሪ ኢሜጁ ማለት ነው ቢ ፕራይም ኔጌቲቭ 3 እና 1 ይሆናል ማለት ነው። ይሄ በኔጌቲቭ ማባዛት ይሄን በኔጌቲቭ ማባዛት የሲ ኔጌቲቭ 6 1 ነው። የዚህ ፖይንት ይሄኛው ፕሪ ኢሜጅ ነው። ኢሜጁ በሮቴሽን ኦፍ 180 ዲግሪ ምን ይመጣል? ሲ ፕራይም
6 እና -1 ይሄ ኔጌቲቭ በኔጌቲቭ ሲባዛ 6 ይሆናል -1 ስለዚህ a prime b prime c prime እነዚህ ትራያንግል a prime b prime c prime is the image of triangle abc በዚህኛው ኮንስትራክት የምናደርገው ትራያንግል abc ነው በዚህኛው ደግሞ ኮንስትራክት የምናደርገው a prime b prime c prime ይሆናል ማለት ነው ስለዚህ አሁን ይሄው እዚህ ላይ ያለው ይሄ ትራያንግል እዚህ ላይ ያለው ይሄ ትራያንግል እዚህ ላይ ያለው ትራያንግል ማን ነው ትራያንግል a prime b prime ሲ ፕራይም ይሆናል ማለት ነው ይሄ ግሪኑ ትራያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ይሆናል ይሄኛው ሬዱ ደግሞ ፕሪ ኢሜጁ ይሆናል ይሄ ፕሪ ኢሜጅ ሲሆን ይሄኛው ግሪኑ ደግሞ ኢሜጅ ይሆናል ፊገሩን ስትመለከቱት አያችሁት አሁን ዝም ብላችሁ ፌሱን ስትመለከቱት ፌሱ ቀጥታ የዚህ ፌስ ከዚህኛው ፌስ ጋር ስትመለከቱት ምንድነው የሆነው አያችሁት ትራያንግሉ ጫፏ በዚህ የነበረችው ወደዚህ በዚህ የነበረ ወደዚህ ሆኗል ማለት ነው ይሄ ትራያንግል እና ይሄ ትራያንግል ኮንግረንት ናቸው ትራያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ከማን ጋር ኮንግረንት ነው ከትራያንግል ኤ ቢ ሲ ጋር ኮንግረንት ነው ካስፈለገ ትራያንግል ኤ ቢ ሲ ኢዝ ኮንግረንት ቱ ትራያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ኮረስፖንዲንግ ሳይዱ እና ኮረስፖንዲንግ አንግሉ ምን መሆን አለበት ኮንግረንት መሆን አለበት አንግል ሲ ከአንግል ሲ ፕራይም ጋር እኩል ነው አንግል ቢ ከአንግል ቢ ፕራይም ጋር አንግል ኤ ከአንግል ኤ ፕራይም ጋር ኮንግረንት ናቸው ሳይዳቸው የኤ ፕራይም ቢ ፕራይም ከማን ጋር ነው ከኤቢ ጋር ኮንግረንት ነው ኤሲ አሁን ከኤ እስከ ሲ ድረስ ያለው የትኛው ነው የሚሆነው ከኤ ፕራይም እስከ ሲ ፕራይም አያችሁት አሁን ይሄ ሳይድ እና ይሄ ሳይድ ናቸው ኮንግረንት የሚሆኑት ይሄና ይሄ ኮንግረንት ናቸው እነዚህ ሁለቱ ኮንግረንት ናቸው ይቺ ሳይድ እና ይቺ ሳይድ ደግሞ ምንድናቸው ኮንግረንት ናቸው ማለት ነው ስለዚህ ሁለቱ ፕሪ ኢሜጁ ፊገር እና የኢሜጁ ፊገር ወይም ደግሞ ይሄ ትራያንግል እና ይሄ ትራያንግል ሁለቱ ትራያንግሎች ምንድናቸው ኮንግረንት ናቸው ማለት ነው ሶ የመጨረሻው አሁን ትራያንግል የመጨረሻችን ትራያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ኢዝ ዘ ኢሜጅ ኦፍ ትራያንግል ኤቢሲ የሚለው ፋይናሊ እሱ ነው ማለት ነው ትራያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ኢዝ ዘ ኢሜጅ ኦፍ ትራያንግል ኤቢሲ ይሆናል ማለት ነው መልሳችን ስለዚህ ግራፊካሊ ከተባልን ይሄ ነው በፖይንት ደግሞ ከተባል እነዚህ እናስቀምጣለን ማለት ነው ኦኬ ሶስተኛው ጥያቄ given an equation of a circle x plus 1 the whole square plus y plus 3 the whole square is equal to 4 find the image circle under the anti-clockwise rotation of 180 degree about the origin ነው የሚለን ስለዚህ about the origin ከሆነ ምንድነው የምናደርገው መጀመሪያ ሴንተሩን መፈለግ ያስፈልገናል ማለት ነው ሴንተር መፈለግ ምክንያቱም ሴንተሩን ብቻ ነው ሬዲየሱ ፕሪዘርቭ ነው ሴንተሩ ነው የምናደርገው ቀጥታ በ180 ዲግሪ ሮቴት አድርገን የኢሜጅ ሰርክሉን ሴንተር የምናገኘው ማለት ነው ስለዚህ አሁን ተመልከቱት x + 1 the whole square plus y plus 3 the whole square is equal to 4 ነው ያለን አይደል አሁን ይሄ ከሆነ የዚህን ሴንተር ማግኘት ግድ ይለናል ማለት ነው ጀነራል ኢኩዌሽን ኦፍ ኤ ሰርክል x minus a the whole square plus y minus b the whole square is equal to r square ነው ይሄ ጀነራል ፎርሙላ ኦፍ ዘ ኢኩዌሽን ኦፍ ኤ ሰርክል ስለዚህ አሁን እዚህ ላይ ስንሄድ አሁን ሴንተር ኦፍ ኤ ሰርክል ማን ነው የሚሆነው ኔጌቲቭ 1 እና ኔጌቲቭ 3 ይሆናል ማለት ነው ሴንተር ኦፍ ሰርክላችን ይሄ ከሆነ የዚችን ፖይንት ነው የምፈልገው በ180 ዲግሪ ስለዚህ አሁን r ኦፍ 180 ዲግሪ ኔጌቲቭ 1 እና ኔጌቲቭ 3 ምንድነው የሚሆነው ቀጥታ 1 እና 3 ይሆናል ማለት ነው ይቺ 1 እና 3 ሴንተር ኦፍ ኢሜጅ ሰርክላችን ማን ሆነ 1 እና 3 ሆነ ማለት ነው ስለዚህ ሬዲየሳችን r = የr እና r ፕራይም ይሄ ማለት r ማለት the radius of the given circle ማለት ነው r ፕራይም ማለት ደግሞ the radius of the image circle ነው ይሄ ምንድነው የሚሆነው 2 ነው የሚሆነው ምክንያቱም this implies that ለምን r square is equal to ስንት ስለሆነ 4 ስለሆነ 2 square is equal to 4 ስለሆነ ስለዚህ አሁን በቀጥታ ሴንተር ኦፍ ኢሜጅ ሰርክሉን አግኝቻለሁ ማንን አግኝቻለሁ r ፕራይምን አግኝቻለሁ ሶ መጨረሻ ላይ ምንድነው የማደርገው the equation of the image circle is x minus 1 the whole square plus y minus 3 the whole square is equal to
4 ይሆናል ማለት ነው። therefore the image of the circle x plus 1 the whole square plus y plus 3 the whole square is equal to 4 under anti-clockwise rotation of 180 degree about the origin is x minus 1 the whole square plus y minus 3 the whole square is equal to 4 ይሆናል ማለት ነው። ግራፊካሊ እንደሚከተለው እንመልከተው። ኦኬ ግራፊካሊ ተመልከቱት። ይሄ ሪፕሬዘንት የሚያደርገው ኤክስ አክሲስ ነው። ይሄኛው ሪፕሬዘንት የሚያደርገው ዋይ አክሲስ ነው። ስለዚህ የመጀመሪያ ፕሎት የማደርገው የኦ ሴንተራችን ኔጌቲቭ 1 እና ኔጌቲቭ 3 ነው። ይሄ ሴንተር ኦፍ ኤ ሰርክላችን ማለት ነው። ይሄ ማለት ማን ነው? ሴንተር ኦፍ ኤ ጊቭን ሰርክል ነው ማለት ነው። ይሄኛው ደግሞ ምንድነው? ሴንተር ኦፍ ዘ ኢሜጅ ሰርክል ነው ማለት ነው። ስለዚህ አሁን ሴንተራችንን እንውሰድ። ኔጌቲቭ 1 ኔጌቲቭ 3 ማለት የኤክስ ዋጋ ኔጌቲቭ 1 ሲሆን የዋይ ዋጋ ኔጌቲቭ 3 ይቺ ዘ ሴንተር ኦፍ ዘ ጊቨን ሰርክል ነው። ስለዚህ ሬዲየሳችን ስንት ነው? ሬዲየሳችን r is equal to r prime is equal to 2 ነው። ምክንያቱም r square is equal to ስንት ስለሆነ r square is equal to 4 ነው። r ማለት square root of 4 ማለት 2 ስለሆነ ስለዚህ አሁን ችን ሴንተር ካገኘን ሬዲየሱ ፕሪዘርቭ ነው የሁለቱም። ስለዚህ ይሄ ጊቨን ሰርክል የተሰጠን ሰርክል የዚህ በ180 ዲግሪ አንቲ ክሎክዋይዝ ኢሜጁ ይሄ ሰርክል ይሆናል ማለት ነው። o prime is the center of the image circle with coordinate 1 and 3 ነው ማለት ነው። ዋጋ 1 ሲሆን የy ዋጋ 3 ይቺ ምንድነሽ ማለት ነው? ሴንተር ኦፍ ዘ ኢሜጅ ሰርክል ናት። ሴንተር ኦፍ ዘ ኢሜጅ ሰርክል ከሆነ ሬዲየሱ 2 ስለሆነ ድሮ ስናደርገው ይሄ ይመጣል። ይሄ ማለት ሰርክል ሲ ፕራይም ማለት ነው። ይሄ ሰርክል ሲ ነው። ሰርክል ሲ ፕራይም ኢዝ ዘ ኢሜጅ ኦፍ ሰርክል ሲ ይሆናል ማለት ነው። ሁለቱም ሰርክሎች ምንድናቸው? ኮንግረንት ናቸው። ስለዚህ ካስፈለገ እዚህ ላይ ሲ ፕራይም ኢዝ ኮንግረንት ቱ ሲ ማለት ነው። ግራፊካሊ ይሄ ነው ኢኩዌሽን ኦፍ ሰርክላችን። ደግሞ መልሳችን ይሄ ይሆናል ማለት ነው። ተማሪዎች ዛሬው ትምህርት በዚህ እናጠቃልላለን የዛሬውን ክፍለ ጊዜ። በሚቀጥለው ክፍለ ጊዜ እስከምንገናኝ ወይም በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ